ያውስትራሊ ዛሬ ልክ እንደኔ መኪና ለምትወዱ ሰዎች ይመስለኛል ለሁለተኛ ጊዜ እንዘጋጀው በቶኪዮ ፌስት አዲስ ተገኝቻለሁ። በተለያዩ የእድሜ ክልል ያሉ በጣም ብዙ ሰዎች አሉ። እንዲሁም ገና ከመግባቴ የሚገራሩ መኪኖችን እያየሁ ነው። እስቲ እንሂድና አንዳንድ ሰዎችን የምናወራው ይሆናል። ተከታዩ መሪ ይባላል። የቶኪዮ ፌስት አዲስ አዘጋጅና አይዲያ ሜከር ያው ያዘጋጀነው ብዙ ብንሆንም ያው ዋና አይዲያ ሜከሮቹ እኔ መሪያቢ እና ቢኒያም ማስረሻ ከፋይንዶል ኢቨንት ኦርጋናይዘር ወይ ደግሞ አንጻር ክሬቲቭ ፒኤልሲ የሚባሉ ከነሱ ጋር በመተባበር ነው ለማዘጋጀት ላስባችሁ ተነሳችሁ። ሀሳባችን ኢትዮጵያ ውስጥ ያሉ የተለያዩ መኪና ወዳድ ሰዎች ወይም ደግሞ በተለያየ ቦታ ተከፍለው ያሉ የመኪና ኮሚቴዎችን አንድ ላይ ሰብሰብ አድርገን ከክላሲኮቹም ከሞደርኖቹም ከያንግ ጀነሬሽኖቹም አንድ ላይ አድርገን አንድ የሆነ ወጥ የሆነ የካር ካልቸር መፍጠር ነው ሀሳባችን። ላይክ ቶኪዮ ላይ ምን እንዳለው አይነት ማለት ነው። መኪኔ BMW ኢሰድስ 1993 ሞዴል 1600 በጣም ነው የሚያምረው መኪና። ከዚህ በፊት የካር ፌስት ላይ ምናምን ቀርበህ ታውቃለህ? አዎ ጋራጅ ኤክስፖ ላይ ሌላ መኪና BMW E34 እሷን ይዤ ቀርቤ ነበር። እሺ ዛሬስ እንዴት አገኘው? ከጠበቀው በላይ ነበር? ከጠበቀው በታች ነበር ወይስ? ዛሬ ከጠበቅነው በላይ ነው ሰው የመጣው። ፍቅራቸውም በጣም ከባድ ነበረ። በጣም ብዙ ሰውም ስለመጣ ኦርጋናይዝድ ብዙ ኦርጋናይዝድ አልሆነልንም። ያው ኤክስፔክት ካደረግነው በላይ ነው። የሰው ተቀባይነት በጣም አሪፍ ነው። ዛሬው በጣም ይለያል ነገር ያው የሰውን ብዛት ተጠብቁት። ያ ከዚህ የነበረ በርግጥ ኦፕን ኤሪያ ነው በጣም ግን እንደዚህ ሰው የተገኘ አይመስልም። እሺ ጋይስ ፕሮግራሙ በጣም ነው ደስ የሚለው። ከኦልድ ስኩል መኪኖች እስከ ፐርፎርማንስ መኪኖች በጣም የሚገራርሙ መኪኖች ናቸው። በጣም ከጠበቅነው ደግሞ በጣም ብዙ ሰዎች ናቸው የመጡት። አንድ መኪና ባለፈ ቁጥር እየተከተሉ የጮሁ ፎቶ እያነሱ ምናምን ነበረ እና ጩኸቱ አሁን ራሱ ሊያሰራን አልቻለም። ፕሮግራሙ ደግሞ ካሰብነው በፊት ስላለቀ ብዙ ሰዎች ኢንተርቪው ማድረግ አልቻለም። የተለያዩ ውሾች ነበሩ በጣም የሚያስፈራሉ። ብቻ ያለው ቫይብ በጣም ደስ ይላል። ሌላ የተለያዩ ነገሮች ካሉ ደግሞ እስቲ አብረን እንድናል። ከዚህ በኋላ ሴት ልናገኛችሁ እንችላለን። ከዚህ በኋላ ጌሪንግ ቢግ በጣም ሚሊኒየም ሜይ ቢ ሚሊኒየም ወይ መስቀል አደባባይ ምናምን ይሄ ነገር ይቀጥላል፣ ሰፊ ይሆናል። ከዚህ በኋላ ደግሞ በየአራት ወሩ አንዳንድ መኪና ቢልድ እያደረግን ለሸዋችን እናቀርባለን ማለት ነው። ኢንፐርሰን የኛ የሁለታችን እንትን ነው። ዛሬ በጣም ብቻ የበዛበትና ጥሪፋ የነበረበት ፕሮግራም ነበር። ለዛሬ ነበረ የቶኪዮ ፌስት ፕሮግራም ይሄንን ይመስል ነበር። በሌላ የድንቅ ቲቪ ፕሮግራም እስክንገናኝ ድረስ ቻው።